እሺ ከዛን ይሄን ነገር ሁለታችንም ሳናስብበት ወደ ሲሪየስ ሄድን። ገባካ? ምክንያቱም እኔ ያለሁት ዱባይ ነው። እዚህ ሀገር ከመጣሁ 4 ዓመት ሊሞላኝ ነው። ከዛን እዚህ መምጣት ይፈልጋል እሱ ማለት ነው፣ እንደዚህ ሀገር ማለት ነው። እና በቃ የሆነ እኔ ደግሞ በጣም ቀለል ያልኩ ሰው ነኝ። የሆነ እንደዚህ ነገሮችን ማካበድ ምናምን አይደለም ማለት ቀለል። ሁላችንም ሴቶች ትናንሽ ነገር ነው የሚያስደስተን ነው በሚልካቸው ነገሮች በሚሰጠኝ ጊዜና ቦታ ያው ጥሩ ስሜት እያኖረኝ ከዛን የሱን ባህሪ ሊያካፍለኝ ከጓደኛ እንድርቅ ከወንድ ማለት እኔ ራሴ የሆነ ማንነት አለኛ። ሰው ታወራለህ፣ ሰው ትስቃለህ። እንዳልኩ በጣም ፍሪ ሰው ነኝ እና የራሱን ባህሪ ያወረሰኝ መጣ እንደሱ እንደሆን ማለት ነው። ማለት እንደ እሱ እንደሚፈልጋት አይነት ሴት ቀስ በቀስ እንዴት ነው ሳይታወቀኝ በጣም ምርቄ ነው የሄድኩት። ገብቶሃል? ሰውን አለማውራት፣ እሱ የማይፈልጋቸውን ሰዎች ብሎክ ማድረግ ምናምን ብዙ ነገር ማለት ነው። በቃ ራሴን ሙሉ ለሙሉ ቀይሬያለሁ ማለት ይችላል። ከዛ እዚህ መምጣት ስለሚፈልግ ቤተሰቦቼ እሺ ስለማይሉ ኒካ ምናምን አለን እኛ ማለት ነው። ማለት እኔ ነኝ ያልኩት። እኔ እንደዚሁ ምንም ላደርግ አልችልም፣ ቤተሰብ አይፈቅድም። እኔ አንደኛ በእርግጥ እንደዚህ አይነት መጥፎም ሰው ባትሆንም ምንም አይነት አጭበራራኝ ምንም ባትሆን እኔ እንደዚህ ዝም ብዬ ከመተንስቼ ምንም አይነት ውሳኔ አልወሰንም። ቤተሰብ ባማቀበት ስል በቃሽ ቤተሰብ ንገሪ ሽማግሌ ላካለ። ከዛን ቤተሰብ ተናገረ። ያው ብዙም ደስተኛ አልሆንም፣ ብቻ ይሁን ባንቺ በሚል እሺ አሉ። እንደማንኛውም ሰው ኒካ አደረግን። ከዛን አሁንም ማውራት አላቆምንም፣ እያወራን ከዛን ወደዚህ የሚመጣበትንም ማውራት ጀመርን። ከዛን በቃ እህቶቼ አሁንም ያኔ እሺ ያሉት አሁንም አትወስጂውም በሚል አቋማቸው ጸኑ። አሁንም እዛ ዱባይ አይመጣም አሉ። ሁሉም በቃ ሙሉ ቤት ማለት ይችላል። ከዛን እሺ በቃ ተባብለን እናስ ተመካከርና ቢዝነስ እንድትሰራ ማለት የሆነ ነገር እንዲሰራ ማለት ነው። እናም በምችለው አቅሜ አገዝኩት። ከዛን ስራውን ከጀመረ በኋላ እኔን ችላ ማለት ጀመረ። እኔን አለማውራት፣ ጊዜ አለመስጠት። እኔ ደግሞ የለመድኩት ነገር አለ። ገብቶሃል? እዛች ጋር እንዴት ነው ጠዋት ተነስቶ የሆነ ነገር የሚያወራችሁ። በተለይኛ ደግሞ ረጅም ጊዜ እንፈልጋለን። ምን አይነት ድድብና እንደሆነ አይገባኝም። የሆነ እንዴት ነው ሰው ከአንድ ሰው ጋር ብቻ ቀን ሙሉ ማውራት የሚፈልገው? ገብቶሃል? ሲያልፍ ነው የሚታወቅ፣ በሰዓቱ ምንም አይታወቅም። እና ለምንድን ነው ቀን ሙሉ ማወራኝ እላለሁ። ኤሊ ስራ ከፍቷል፣ የራሱ ስራ አለው። እንደዛም ሆኖ እኔ ልረዳው አልፈለኩም። በቃ የሆነ ነገር እኔ ስላረኩ የራሴ ያረኩትን ነገር ነበር ሳይነበረው ማለት ነው። ምንም የሱን ስሜት መረዳት አልፈለኩም፣ ልረዳውም አልፈለኩም። በቃ ማለት ይሄን ነገር ስላረኩ ነው እሱ የተቀየረብኝ በሚለው ነው በቃ ራሴ አይምሮ ሴፍ አደረገውና በቃ መጨቃጨቅ ጧት ማታ። ያው ነገር አንሹ እኔ ነኝ። እሱ ሲመቸው 2 ደቂቃም 3 ደቂቃም ያወራኛል። አወራኝም አይደለም ግን እሱ አትስማማኝም። ምክንያቱም እንደነገርኩ እሱ እንደሚፈልጋት አይነት ሴት አድርጎኛል። አይደለም ወንድ ሴት ጓደኛ እንዳይኖር ማለት እቺ ሴት እቻቱልሽ እንዴት አቋም እንዳይኖር። እሺ ከዛን ግን የሆነ አልፈልግሽም ምናምን አይደለም ያለው። እሱ ከኔ ጋር ቀጥሏል፣ ግን ጊዜ አልሰጠኝም። በቃ ለኔ ያለው ጊዜ በጣም ውስን ሆነ። እንዴት ነው ምሳ ቁርስ እንደመብላት ማለት ነው። ትናንሽ ሰዓቶች አለቀ። ግን እኔ ሙሉ ጊዜ ነበር ሰጥቼው ማወራው፣ እሱም ተመሳሳይ። ግን የሱ የራሱን ስራ ሲኖረው ለኔ ጊዜ መስጠት አቆመ። ያው ከስራ ጋር ከምን ጋር ማለት ነው። ደግሞ እሱ ሊስማማኝ አልቻለም። ምክንያቱም ከብዙ ሰው እንድርቅ አድርጎኛል። ከሴት ከወንድ ጓደኞቼ ብቻዬን ቀርቻለሁ። ከዛም በቃ ጭቅጭቅ መጣ፣ ጥል መጣ፣ ምናምን መስማማት አቃተን። በጣም ተጨቃጫቂ ሆንኩኝ። በጣም ማለት ነው።
ስራው እንዳይሰራ አደረኩ ማለት ይቻላል። በጣም በጣም የምናደድ የምቆጣ ሰው ነኝና ከዛም በቃ ቀስ በቀስ ነገሩ ቤተሰብም ጋር እየደረሰ መጣ። የኔ ቤተሰብ ጋር ማለት ነው። ያው የሴት ቤተሰብ ሁሌ ሴት ናት ተጎጂ ነው የሚለው። ከዛን እሱንም ለማናገር ሞከሩት፣ አናገሩት። ትንሽ እሱ ደግሞ ግንፍል ነው። እንደዚህ ሰው ትልቅ ነው ምናምን አያከብርም። እሱ ለማንም አይመለስ አይነት ሰው ነው። እንዴት ነው ማንንም ሰው በእድሜው ልክ አይደለም ታናሽም ቢሆን ብለህ ሰምተህ አክብረህ ጥሩ መልስ ትሰጣለህ። እሱ እንደዛ አይደለም። በጣም ነው የሚሳደበው፣ ይቆጣል። በቃ ማንም በእኔ ህይወት አያገባውም ምናምን ገብቷል። ከዛም በቃ ቤተሰቦቼ ከኔ ጋር ሆኑና እኔን እንትን ለማድረግ ማለት ነው። ከዛን በቃ ኒካውን አውርድልኝ አልኩት በራሴ አንደበት ማለት ነው። አንዴ ሁለት ሶስቴ። ከዛን የሆነ ሰዓት ራሱ በስንተኛ በሶስቴ በአራት ምናምን አወረደ። ከዛን ኒካው ሲወርድ በቃ የሱ ሚስት አልሆንኩም ማለት ነው። ነፃ ሆንኩ። ግን እሱም አላረካኝም። ምናልባት ነፃ ከሆንኩ ሰላም ይሰማኛል ብዬ አስቤ ነበር፣ ግን አልሆነም። እዛን በሳምንት ምናምን ማውራት ጀመረ። በሳምንት አንዴ እንደዛ፣ በቀን ስንቴ ካላወራከኝ ተደባበርን በቃ። ከዛን እሱ የሆነ ቴክስት ይጽፋል፣ ሲመችሽ ደውይ አንዴ ላውራሽ ምናምን የሚል ትናንሽ ቴክስቶች ይጽፋል። አይቼው ዝም እለዋለሁ በቃ። እና ከዛን እውነት ለመናገር እንዲህ አጭበርባሪ ምን አይነት ወንድ አይደለም። እንደዛ ቢሆን እኮ ቤተሰብ ጋር አይደለም። እንደዚህ አይነት ወንድ እንኳን አልነበረም። ግን በቃ የሆነ ነገር አገኘ፣ በቃ የራሱን ላይፍ መለወጥ መቀየር። መጀመሪያም እንትን ነው ገብቷላ። የሆነ ስራ ነበር የሚፈልገው ያና አይ ቅርታ አሌክሱ እና እና በቃ ግን ከዛን እሱ ስራው ላይ ትኩረት ሲያደርግ እንዴ በቃ እኔ ስራዬን ደግሞ መስራት አልቻልኩም። እሱ ስራውን እየሰራ ላይፉን እየኖረ ምናምን። ከዛ ቤተሰብ የሚሰማበት ኢሞ ነበረኝ። በቃ እኔና እሱ ስንጨቃጨቅ ቤተሰብ እንዲሰማ አደረኩኝ። ከዛም ብዙ በጣም የሚያስጠሉ ነገሮች ተፈጠሩ። በፊትም ማለት እኔ እየወደድኩት ስመጣ ኦሪጂናል ባህሪውን አየሁት። እንዴት ነው አከብርም። አሁን ለምሳሌ የሆነ ጥፋት አጥፍተህ ይቅርታ ስትጠይቅ በስተትም ስተት አለ። እኛ በተለይ ደግሞ እኔ ረጅም ጊዜ አረብ ሀገር ስለኖርኩኝ እንዴ ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ እንትን ይፈልጋል እንትን። እኔ እሱም ብዙ አላውቀውም። ለምሳሌ መደመጥ ይፈልጋል ይባላል፣ ክብር ምናምን። እኔ ብዙ አላውቀውም እሱን ነገርና ከኔ ስለማገኘው በጣም የሚያስጠላ አማርኛዎች ይጠቀማል። እና ከዛን ስናደድ እኔ እመልሳለሁ። ከዛን ግን ይቅርታ አስጠይቀው በጣም ልቤን ስብርብር በቃ ማለት በቃ የሆነ እንዴ ልበል፣ ሌሊቱ ሙሉ ቁጭ ብዬ እያለቀስኩ በንጋታው እስከ ማልቀስ ነው እንትን የሚለው ማለት ነው። ይቅርታ የሚቀበለኝ ምን እያለሽ ነው? የሚያስጠላ ቃላት ነው የሚያወጣው ያልሽ? አዎ ማለት በቃ አንቺ እኮ ሴት አይደለሽም፣ አንቺ እኮ የምትወደጂ ሰው አይደለሽም፣ አንቺ በጣም ርካሽ ሴት ነሽ፣ አንቺ በቃ የሚያስጠላ እነዚህ አይነቶች ማለት ነው። አንቺ ማለት እኮ የምትወደጂ ሰው አይደለሽም፣ አልፈልግሽም፣ በተለይ ደግሞ አልፈልግሽም፣ በቃ ሂጂ ከህይወቴ ውጭ፣ እኔ አልፈልግሽም ነው የሚለው። በተጣላን ቁጥር አንደበቱ ላይ ያለው ይሄ ነው። ገብቷላ? በቃ ሂጂልኝ ነው በብዛት የሚጠቀሙ ነው። ይሄ ደግሞ በጣም ለሴት ልጅ በጣም የሚያስጠላ እንትን ነው፣ ቃላት ነው። እሺ እና ምን ሆነ? ኮሜንት እያነበብሽ ነው የምትዘገይው? አይደለም ማለት ስሜታዊ ሆኜ ነው። አሌክስ ምን ኮሜንት ምንድን ነው? ከዛ ንገሪ መጨረሻው። ከዛም በቃ
ቤተሰብ ሲሰማ በቃ ኒካውን እንዳወረድን አላወቁም። ከዛም በቃ እቃው ይመለስ ተባለ። ከዛም እቃው ከተመለሰ ምናልባት እኔ እና እሱ ጥሩ ሁኔታ ላይ የምንደርስ ማለት እኔ የከፈትኩለት ማለት ነው ሱቆቹን እቃዎቹን። እሺ ወዴት ነው የሚመለሰው? ወደ ቤተሰቦቼ ጋር። እሺ ከዛን ያው እሱ ግን አእምሮ ውስጥ ያስቀመጠው እኔ አእምሮ ውስጥ ያስቀመጥኩት እቃው ሲመለስ ምናልባት እሱ ወደ ድሮ ስራ ሲመለስ አሪፍ እንሆናለን ብዬ አስቤ ነበረ፣ እኔ በራሴ ማለት ነው። እሺ እሱ ግን አእምሮ ውስጥ ያደረገው ሌላ ነገር ነው። እኔ ራሴን ነው የማውቀው፣ ሰው ምን እንደሚያስብ በምን ይታወቃል። ነው ከዛን በቃ በስንት መከራ ሻለ እቃውን መለሰ። ግን ከዛን እቃውን ከመለሰ በኋላ ቢስሚላህ በቃ እንደማይታወቅ ሰው ማለት ነው። አመሰግናለሁ እስከነበረን ጊዜ በቃ ማለት የእውነት ነው ያቋጨው እሱ በቃ። መጀመሪያ ግን እንደዛ አልነበረም ማለት መጀመሪያ ስለ እቃውን ከመመለስ በፊት አንዴ ነይና እናውራ ምናምን ነበር የሚለው። እኔ ደግሞ መሄድ አልችልም፣ ያለው ስደት እንደፈለኩ መሄድ መውጣት አልችልም። ስለዛ ጊዜ አልጠበቀም። ግን እኔ ደግሞ መርሳት አልቻልኩም። በቃ ገብቷላ አሌክስ። እቃው ከተመለሰ በኋላ እሱ እኔ ድምፄንም መስማት ያለ እና በቃ በጣም መጥፎ ሁኔታ ውስጥ ነው ያለሁት አሁን። ቤተሰብን ማውራት አስጠልቶኛል፣ ከራሴም ጋር መሆን አስጠልቶኛል፣ ስራ መስራት አስጠልቶኛል። ፍቅር ይሁን እልክ ይሁን አላውቅም። እልክ አይመስለኝም። እልክ እኮ ራስን እንድጎዳ አደርግም። ግን በቃ ከዛ ላስረዳው በተለያየ ስልክ ላስረዳው የሚሰጣቸው መልሶች እንደገና እንትን እንድበሳጭ ነው እንጂ የሆነ እንትን እንድል አያደርግም። እኔ ሌላ ነገር ይቀር፣ ግን ቢያንስ እኔ እናንተ እናውራን እንድናስተካክል። በጣም ሽማግሌዎች ገቡ ምናምን፣ ግን እቃው ከተመለሰ በኋላ እሱ በቃ በጭራሽ ሌላ ሰው ተቀየረ። በፊት ለእኔ ስሜት እንዳሌለው ነው እንዲሰማኝ ያደረገው። እና መጥፎ ሀሳቦች እያሰብኩ ነው እንደሚፈጠር። መጥፎ ሀሳብ ማለት በቃ የሚያስጠሉ ሀሳቦች አሉ፣ ሰው ልጅ ማሰብ የሌለበትም። ምንድን ናቸው እነዚህ? ያው አጽያት ነው አውቃለሁ፣ ይገባኛል፣ ልክ አይደለም። ግን በቃ ሳትፈልግ ታስበዋለህ እኮ። ምንድን ነው እሱ? አይነገርም። ያው ራስን ማጥፋት እዚህ ለወንድ። እሺ እስኪ ሚዩት አድርጊና አዳምጪኝ እስኪ። ራስሽን ስለማጥፋት በኋላ እንመጣበታለሁ። ግን በመሰረቱ አንቺ ኢሞ ላይ የተጠነሰሰ ጦስ ነው ይሄ ሁሉ። ኢሞ ላይ እየሄዳችሁ የምትሞዳሞዱ ሰዎች ትምህርት ውሰዱ ከዚህ። ቀድምም ነግሬያችኋለሁ። ማህበራዊ ህይወት ይኑራችሁ፣ ችግር የለውም። ታቁ፣ ተጫወቱ፣ ተግባቡ። ልባችሁን አሳልፋችሁ ሰጣችሁ የማይሆን መንገድ አትጓዙ። ያላያችሁት ያላወቃችሁት ስለዛ ሰው ምንም የማታውቁትን ሰው አደብ ይኑረን፣ ገደብ ይኑረን። ለምን ሁሉም ልክ አለው። ምንም ነገር ልክ አለው። መስመር ሊኖራችሁ ይገባል። ኢሞ ላይ አግኝተዋወቅሽው በአካል አታውቂውም። ይሄን ሰውዬ ኒካ አሰርሽ፣ ከዛ ሱቅ ከፈትለት። ሱቅ ገና ባልሽ መሆን አለመሆኑን ላልተረጋገጠ ሰው ሄደሽ እንኳን በአካል ላላገኘሽው ሰው ሱቅ ከፈትሽ። እሺ አርጊው፣ ችግር የለም አረግሽው፣ ሆነ እንበል። ሁለተኛው ስህተት ምን እንደነበር ታውቂያለሽ? እቃው ይመለስ። በትዳር ውስጥ ላደረጋችሁት ነገር፣ በደስታ ፈልጋችሁ ላደረጋችሁት ነገር ድጋሜ ስትለያዩ ገንዘቤን አምጣ፣ እቃዬን መልስ፣ እንደዚህ አድርግ የምትባባይበት አይደል።
መጀመሪያ አለማድረግ ካረግሹ በኋላ ግን በቃ ጀስት መሄድ ነው ያለብሽ ትተሽ ሁሉ ነገር። ከማቴሪያሉ በላይ እኮ የአንቺ ልብ እኮ ተሰብሯል አይደል? ሶ ካደረግሽ በኋላ ነውር ነው ባይዚ ግብረ ገብነት ተምረን ያደግን ከሆንን ሞባይል ተቆንጥጠን ማለት ነው። ሁላችን ሰው ስጦታ ሰጥቶ እንኳን ለባልሽ ከሌላም ሰው ስጦታ ሲጣላ እንካ እቃሽን እንኪ እቃሽን ውሰጂልኝ ዳቦ ተቆርሰ ጨዋታው ፈረሰ አይነት የህፃን ጨዋታ ማለት በቃ በትዳር ሰዓት አምነሽበት ነው ያደረግሽው፣ ፈልገሽ ነው ያደረግሽው። ሰው ሁሉ ተጋብቶ ሲያገባት ጥሎሽ የጣለውን በሙሉ ሲፈታት ሊወስድ ነው እንዴ? እንዲህ ነው እንዴ ታዲያ መግባባት ማለት? ሰው ሲጋባ እኮ ህይወቴ ተባብሎ ነው የሚጋባው። ሲለያይ ደግሞ የሰጠውን እቃ መልስ፣ ይሄ አንተ ነው ይሄ ነው ምናምን እቃ ቆጥሮ ምናምን እስከ መካፈል ድረስ የሚደርሱ ሰዎች አሉ። በግሌ ትቼ የሚሄድ ነው መርጠው እንደገና መገንባት መርጣለሁ። በቃ ምክንያቱም በዛ መጠን ነው ራስሽን ሬስፔክት ማድረግ ያለብሽ። ያ እቃ ተመልሶ ህይወትሽን አይቀይረው፣ ቢመጣም ህይወትሽን አይቀይረው፣ ቢቀርም አትጎጂ። ቢያንስ ግን ህሊናሽ ረፍት ያገኛል። ስለዚህ እኔ ፍቅር ማለት ምን ማለት ነው እያላችሁ ጠይቁኛላችሁ ብዙዎቻችሁ። ፍቅር ማለት እንደዚህ ነው እንደዚህ ነው ብሎ ሰው ትንተና የሚሰጣችሁ ሰው ይኖራል። እኔ በአጭር ቃል ልንገራችሁ። ፍቅር ማለት በምትፋቀሩበት ጊዜ የኔ ፍቅር ምግብ አልበላልኝ አለ፣ መልክሽ፣ ጥርስሽ፣ አይንሽ ካላንቺ መኖር አልችልም መባባል አይደለም ፍቅር። እሱንማ ሰው ድራማም ላይ ይለዋል፣ ችግር የለውም። ፍቅር ማለት ስትጋጩ የምታሳዩት ሪያክሽን ነው። ፍቅር ማለት ስትለያዩ የምታሳዩት ሪያክሽን፣ ስትፋቱ የምታሳዩት ሪያክሽን። አንዳንዱ ሲጣላና ሲጋጩ ሲፋታ ጥፍሩን ያወጣል እንደ ድመት። ልክ ድመት ስትቆነጥጫት ጥፍሯ ነው የምታወጣው። አላፈቀርክም፣ አፍቅር አታውቅም፣ ፍቅር የለም ጭራሽ። ፍቅር ማለት ስፈታት ወይ ስለያይ እሷን ለራሷ መተው ከቻልኩ ሰላሟን ታገኝ እስቲ፣ ህይወቷን ትኑር እስቲ፣ አልበጥብጣት እስቲ፣ እሷ ይሳካላት እስቲ፣ ከፍ ትበል እስቲ ብሎ ለሳ ሰው መልካም ተመኝቶ እጅን ከክፋት ሰብስቦ የሰጣችሁትን ነገር ካለ አምጣ ምናምን ከማለት እዛው ከኔ ቅር እስቲ ብሎ መሄድ ነው ፍቅር ማለት። ግን ብዙ ሰው አያፈቅርም። ለምን? ሲለያይ ጥፍር ነው የሚያወጣው፣ መሳሪያ ነው የሚመዘው፣ ስም ነው የሚያጠፋው፣ እቃ ነው የሚቀበለው። ይሄን መልሽ፣ ይሄን መልሽ፣ አትኖራትም፣ ከማንም ሰው ጋር ሰላምን አታገኝም፣ ሰላምሽን አታገኝም ነው የሚባባለው። ተፈቃቅራችሁ አታውቁም እንደዛ የምታደርጉ ሰዎች። ስለዚህ ሁለተኛው ስህተትሽ ምንድነው? እቃው ይመለስ ማለት አልነበረብሽም። በቃ ከናካቴው መተው ከሆነ ቴንኪዩ ላደረግኩት ነገር ፈጣሪ ይከፍለኛል፣ አንተም ህይወትን እኔም ህይወቴን ብለሽ የመውጣት መብት አለሽ። ይሄ ነው የመጀመሪያ። ከዛ ውጭ ደግሞ አሁን ይሄ ራስሽን ልታጠፊለት የሚገባ አይነት ጉዳይ አይደለም። እውነቱን እንነጋገር ካለን የኔት ያስቃልም። ይሄ ማለት እኔ አልጠበቅኩም። ምንድን ነው መጥፎ ነገር እያሰብኩ ነበር ስትይ፣ ወይ ስሙ ልታጠፋው ነው፣ ወይ ለቤተሰቡ የሆነ ነገር ልትል ነው፣ ወይ ልትሰድበው ነው፣ ወይ ምን ልታደርገው ነው ብዬ ነው እግዚአብሔር። ምክንያቱም ጉዳዩ ራስ ሰው ምንም አይነት ነገር ከህይወቱ ጋር ሚዛን አይደፋም። ሚኒና ያንቺ ህይወት በብዙ ቢሊዮን እጥፍ አይገዛም በምንም ገብቶሻል። ስለዚህ የፈለገ ችግር ቢገጥማችሁ የፈለገ የሚያማርር ጭንቀት ውስጥ የሚከት ከባድ ሁኔታ ውስጥ ብትገቡ ጋይስ ከህይወታችሁ አይበልጥም። የሆነን ነገር አስበልጣችሁ ህይወታችሁን አታጥፉ። የገንዘብ ችግር ገጥሞሻል፣ ሰው ከድቶሻል፣ ሁሉ ነገር ጨልሞብሻል፣ ምንም ነገር ከባድ ሁኔታ ውስጥ ነው ያለሽው፣ ከባድ ቀን እያሳለፍክ ነው። ያልፋል ጋይስ፣ አለማለፍ አይችልም። እኔ እያጽናናችሁ አይደለም። እስቲ ግድ የላችሁም። እስቲ ጥርሳችሁን ነከስ አድርጋችሁ እንደው ባላችሁበት እንኳን ቁጭ በሉ ነው። ምንም እንኳን አክት አታርጉ። በቃ እስቲ ይለፍ። እንደው እንደ ባቡር ወይ መኪና ሲያልፍ ቆማችሁ እንደምታሳልፉት መንገድ ስትሻገሩ እስቲ እንደው የሆነውን ጉዱን ነው ማይበላችሁ። እስቲ ዝም በሉ እስቲ። የእውነት ያልፋል። ማለፍ የተፈጥሮ ግዴታው ስለሆነ ነው የሚያልፈው እንጂ እናንተ ስላላችሁት አይደል። እያንዳንዱ ነገር አላፊ ነው። መልካም ነገር በህይወትሽ ውስጥ አለ። ደልቶሻል፣ ጥሩ ደሞዝ ነው የሚከፈልሽ፣ ጥሩ ትዳር አለሽ፣ ሳቅ ጨዋታ ነው ቤትሽ ያለው፣ የተመቸ ህይወት ነው የምትኖሪ። ያልፋል። እሱ አልፎ ደግሞ የችግር ጊዜ ይመጣል። የመከዳት፣ የማዘን፣ የመሰበር፣ የማጣት ጊዜ ይመጣል። ጨንቆሻል፣ ስራ የለሽም፣ ገንዘብ የለሽም፣ ሰው ሸሽቶሻል፣ ብቻሽን ያለሽው፣ ዙሪያው ገደል ሆኖብሻል። ያልፋል። ሁለቱም ነው የሚያልፈው። ባይዚ ጥሩም መጥፎ ነው። አሁን ያልፋል ስላችሁ ለመጥፎ ብቻ ምን ይመስላችኋል?
ለሁለቱም ነው የሚያልፈው። ጥሩ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። መጥፎ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። ይሄ እኮ ነው የህይወት ጣዕም ደግሞ ማለት ነው። አሁን ሲቸግራችሁ እንደገና ደግሞ ሲያልፍ ደግሞ ጣፍጧችሁ ትኖራላችሁ። እንደገና ደግሞ ችግር ይመጣል። ይሄ ነው ህይወትን እንጂ ጥሩ የሚያደርገው የኔ እናት የሆነ በቃ ስቴብል የሆነ ነገር በቃ ስሙዝ የሆነ አንድ አይነት ላይፍ ብንኖር አያስጠላም? የሆነ አዲስ ቻሌንጅ እኮ ትፈልጋላችሁ በህይወት ውስጥ። ስለዚህ ራስሽን ልታጠፊለት የሚገባ ጉዳይ አይደለም። ለዛ ነው ያቀለልኩብሽ ያለሁት። ጉዳዩ የሚያልፍ ነው። የራሱ ጉዳይ ብለሽ ጠንከር ብለሽ በሁለት እግርሽ ቆመሽ ስራሽ ላይ አተኩረሽ ጠንካራ ሴት ሆነሽ ብትቀጥይ ነገ እንኳን ኖርኩ ነው የምትይው። ነገር ደግሞ የሚያፈቅርሽ ይመጣል። ሶስተኛውና በጣም ወሳኙ ነጥብ የማትከበሪበት ቦታ ነበር የነበርሽው። አንቺ እርካሽ ሴት ነሽ እያለሽ ባል ማለት ነው። በነገራችን ላይ ከንግግር ምት ይሻላል ታውቃላችሁ። አንድ ሰው ቢመታችሁ ይሻላል። ቢመታሽና አይንሽን ቢያሳብጠው ይድናል። ንግግር በጣም ከባድ ነው። ለዛ ነው ምላስ አጥንት የለውም ግን አጥንት ይሰብራል። ባይዘ የምትናገሩት ነገር እንደ ቀልድ ያላችሁት ነገር የሆነ ሰው ህይወት ሊያበላሽ ይችላል። እዛ ሰው ለዛ ነው እኔ ጨዋታም ላይ ሳቅም ላይ ምናምን ሲሆን በጣም በቃ ምላቸውን ቃላቶች በጣም መጥኜ ነው። ስንት ዋጋ የከፈልሽለት እኮ ሰዎች እኮ የተደረገልንን እኮ ብናይ ሰዎችን እኮ አንጎዳም። ቢጎዱን እንኳን አሁን የሆነ ሰው ቢበድለኝ ከአረገብኝ ከበደለኝ በደል በላይ ያረገውን ባይ ሜቢ አብሬው ባልሆን እንኳን ጀስት ግን መጥፎ ነገር አላረግም። ስለዚህ ሱቅ ከፍተሽለት ስራ አስጀመረሽው ዋጋ ከፍለሽለት ያውም አግኝተሽው በአካል ያላገኘሽውን ወንድ እሱን እንኳን አላየም ርካሽ ሴት ነች ሲልሽ ክብራችሁን ይዛችሁ ምግብ ሳበሉ ብታርዱ ይሻላል። ለወርዱ ተንቄ መዘባበቻ ሆኜ ምናምን አልኖርም። ስለዚህ እንኳን ወጣሽ በምክንያት ነው። ርካሽ ነሽ ከሚልሽ ሰው ጋር እንዴት ልጅ ትወልጂለታለሽ? ለእንደዚህ አይነት ወንድ ሴት ልጅ መከበር አለባት ጋይስ። ሴት ልጅን ሪስፔክት ማድረግ መሰልጠን ነው። እንደ ወንዶች መብሰል ካለብን ማክበር መከበር ነው። ባይዜ ሴት ልጅን ካከበርኩ እኔ አልናቅም። እኔም እከበራለሁ እኮ እንደው ደስ ይላል። ልጅ እኮ ሴት ልጅን ያከብራል፣ ትከበራል። የማይከበሩት በጣም የሚገርመኝ እሱ ይሄ የሚያላግጡ በወንድ ልጅ ህይወት የሚጫወቱ ምንም ፌዝ ቀልድ ህይወት ብቻ የሚታያቸው ሴቶችማ በጣም ሪስፔክት የሚደረጉት። ባይዜ እንደዚች አይነቷን ሴት ወንዱ 99 ጊዜ እየደወለ የኔ እናት ምን ልነጠፍልሽ ወይ እንዴ ቆዳዬን ገፍፌ እንደው ምን ልብስ ላሰራልሽ ወይ ምን ትሆኝልኝ ምን ልሆንልሽ ነው። ጥሩ ልብ ያላቸው ሴቶች ግን የእውነት አፍቃሪ የሆኑ ሴቶች ለዛ ወንድ መልካም የሚያስቡ ቀና ቀናውን የሚመኙ ያላትን ሁሉ እሺ ልብላ ለፍቅር ዝቅ ያለች ሴት ግን የእውነት ሁሉ ጊዜ መዘባበቻ፣ መቀለጃ፣ መጫወቻ፣ መሄጃ እንደሌላት መሰደብ፣ መዋረድ፣ ርካሽ ነሽ እንደዚህ ነሽ መባል አንዳንዴ በእጅ ያዙት ወርቅ ይባላል። እና ራስሽን አክብሪ የኔ እናት። አንቺ በጣም ቆንጆ ልብ ነው ያለሽ። ስተትሽ ምንድን ነው? እኔ ነገርኩሽ እንድትማሪበት ነው። ስተትሽ የማታውቂውን ወንድ ማግባትሽ፣ ሱቅ መክፈትሽ ለማታውቂው ሰው ካረግሽ በኋላ ደግሞ አምጣ ብለሽ ደግሞ እንደገና እንትን ውስጥ መግባትሽ እሱ ነው እንጂ ጥሩ ልብ ነው ያለሽ። አንቺ ነገ ጥሩ ወንድ ይገጥምሻል በህይወትሽ፣ ልጅሽ አባት የሚሆን። አንዳንዴ የሆነ መጥፎ ሰው ከህይወታችን ሲወጣ ሌላ ንጉስ በህይወታችን ሊመጣ እንደሆነ አስቡ። የሆነ ነገር እያዘጋጀን ነው ፈጣሪ። ስለዚህ ራስሽን ለማጥፋት አታስቢ። ከማትከበሪበት አካባቢ ራቂ። ስልክሽን ዘጋግተሽ ለተወሰነ ለ3 ወር ምናምን ለራስሽ ጊዜ ስጪው። ከማንም ጋር ሳታወሪ ከማንም ጋር ሳትገናኝ ስራ ብቻ እየሰራሽ ጥሩ ነገር ብቻ እያየሽ በቃ ሙቪሽን አይተሽ ስቀሽ ከዛ ተኝተሽ ተነስተሽ ደግሞ ስራ እየሰራሽ ጥሩ እንቅልፍ አግኝተሽ የተገደበ ይሁን ህይወትሽ ለተወሰነ ጊዜ። ማንንም አታገኝ፣ ማንንም አታውሪ፣ ዝም ማለት ጥሩ ነው። ባይዜ
አንዳንዴ ዝም ማለት ያበስላችኋል። ዝም ማለት በጣም ነው የሚያድናችሁ። ትድናላችሁ። ምሽጋችሁ ውስጥ ግቡ፣ ተሸሸጉ፣ ጥፉ፣ ሽሹ። ከዛ ድናችሁ እንደገና ሪከቨር አድርጋችሁ በአዲስ መንፈስ ነው መምጣት ያለባችሁ። ተግባባል? ግልጽ ነው። አንተ ያልከውን ነው ሰው ሁላ የሚለኝ ማለት ነው። ለወንድ ብለሽ እንደዚህ እንደዛ ብለሽ እንደዚህ እቃውንም እኔ ፈልጌ አልነበረም። ቤተሰብ የሚወድሽ ከሆነ የመልሰው በሚል ነው። ግን አሁን እሱ ያሰበው ከኔ ለመለያየት ነው። እኔ ግን አላሰብኩበትም ምናምን እና ለረጅም ጊዜ አወራሁን። በእርግጥ በአካልም ሻይ ቡና ሳይጋብዝሽ ዝም ብሎ ፍቅር አለ ወይ ምናምን ይባላል። ቆይ አሁን ድጋሚ ስለሱ ልነግሪኝ ከሆነ እዛው ነው የምንሽከረከረው። ገብቶሻል? አሁን እስክታወሪ ድረስ እስክጨርሺ ድረስ የጠበቅኩሽ ለምን መሰለሽ? በቃ አንዴ ወጣ አይደል? አትመለሽበትም ወደዛ ጉዳይ። በቃ ዘግተሽ ወደፊት ብቻ ነው እንዳለብሽ አታውቂም። አሁንም እዛው ሰርክል ላይ ነሽ፣ እሱ ላይ ነሽ። አሁንም እንደዚህ ብሎኝ እንዲህ ብሎኝ እንዲህ በቃ ጀስት አሁን